don't have a different objective ማለት ነው። ሁለተኛው ደህንነትን ለማረጋገጥ ማለት ነው። ደህንነት ማለት ብዙ ነው። ሴፍቲ ኒድስ ይባላሉ፣ ሶሻል ኒድስ ይባላሉ፣ ሳይኮ ሶሻል ኒድስ ይባላሉ። ስለዚህ አንድ ሰው ሳይበሳጭ ሳይናደድ የፈለገውን አገልግሎት ይዞ ደህንነቱ ጠብቆ ማረጋገጥ ሳይንገላታ ሳይሰደብ ማለት ነው። ምክንያቱም የሰዎች ክብር አለው። ስለዚህ አንዱ ማህበራዊ ፍላጎት እንዲሟላለት፣ ሁለተኛው ደግሞ ደህንነቱ ተረጋግጦ አገልግሎት እንዲያገኝ ነው። ያለ እንግልት፣ ያለ ስድብ፣ ያለ ዛቻ ክብሩን ጠብቆ ማለት ነው። ሁሉ ሰው ክብሩ ስለሚፈልግ። ሶስተኛው በመንግስት የወጡ ህጎች፣ ደንቦች፣ መመሪያዎችን ለማስፈጸም በመንግስት መስሪያ ቤቶች የሚካሄድ ስራዎችን ያጠቃልላል። ምክንያቱም አገር ያለ ስርዓት ይላሉ አባቶች ተሩት ፈረስ ያለ ልጓም አይመራም። ዋይ ኔሽንስ ፌልድ የሚል መጽሐፍ ብታነቡ ወይ መንግስታት የማርሽ መንግስታት ስርዓት የላቸው ናቸው፣ ልጓም የላቸው ናቸው። ስለሆነም መንግስት ያወጣቸው ፖሊሲ አለ፣ ደንብ አለ፣ ህግ አለ። በእነዚህ አኮርዲንግ አገልግሎት መስጠት ማለት ስለዚህ ሶስት ነገሮች ናቸው። ማህበራዊ ፍላጎትን ማሟላት፣ ሁለተኛው ደህንነቱን ማረጋገጥ ያ ሰውዬ፣ ሶስተኛው ደግሞ መንግስት ያወጣቸው ሀገር ያለ ህግ ስለማይመራ ያለ ፖሊሲ ያለ ደንብ ስለማይሞላ ያንን ማረጋገጥ ማለት ነው። ስለሆነ መንግስት እነዚህ ለማድረግ ምን ሰራ ቆየ ነው። እንግዲህ ብዙ ነገሮች መጥተዋል። አንዱ የሲቪል ሰርቪስ ሪፎርም ማሻሻያ መርሃ ግብር ነው። ይሄን አድርጓል። እንግዲህ ይሄን ለማስፈጸም የዜጎች ቻርተር አለ። አሁን ራሳቸው ቴስት አድርጎስ how many of you have የዜጎች ቻርተር ሚል አላችሁ ወይ? ዜጎች ቻርተር ማለት ነው ማለት አይደለም። አገልግሎት መፈልገው የመጡ ሰዎች አገልግሎት የሚሰጥበት ቦታ የት ነው? በምን ያህል ጊዜ አገልግሎት ያገኙታል? ለዛ አገልግሎት የሚያስፈልግ ሁኔታ ምንድን ነው? ለዛ የሚያስፈልግ ወጪ ምንድን ነው? ወጪ ማለት አንዳንዴ ካርድ ያስፈልጋል፣ ደረሰኝ ያስፈልጋል፣ አንዳንድ ክፍያዎች ያ ተቀምጦለት ሰው አንብቦ አገልግሎት እንዲያገኝ የሚያደርግ የዜጎች ቻርተር አለ። እኔ ከተሳሳትኩ የጤና አይቻለሁ ስገባ ስለማየው ማለት ነው። በዛ ዜጎች ቻርተር አኮርዲንግ ይሰራል ወይ የሚለው ማየት ነው። ሁለተኛው ፒፒአር ተሰርቷል። የቢዝነስ ፕሮሰስ ሬጅን የሲቪል ሰርቪሱ መልሶ ማደራጀት ስለሆነ ፒፒአር ማለት አንዱ የአሰራር ቅልጥፍና መጨመር ነው። ካዛቆ ተጎኛ ያላችሁ ሲቪል ሰርቪስ ለአምስት ዓመት መርቻለሁ ለረሰው ይችላል። የስራ ቅልጥፍና መጨመር ነው። ሁለተኛው ተልእኮ ውጤታማ ማለት ነው። ተልእኮ ማለት ነው ምሳሌ አንድ ስራ ሂደት ውስጥ ጀነራሊስት ነው የሚሰሩ ስፔሻላይዜሽን ይቆም ስፔሻላይዜሽን ቪዝ ጀነራሊዜሽን ነው መስራት ነው። ምሳሌ ኃላፊ ባይኖር የሚተካዋል፣ ያ ባይኖር የሚተካል። ስለዚህ የመተካካት አሰራር እንዲቀላጠፍ ሶዛት ባለጉዳይ ሲመጣ እንዳይንገላታ ማለት ነው አይደል? አንድ ስራ ኢንድ ቱ ኢንድ አሁን የመሶብ አገልግሎት የተጀመረው ማለት ነው። እንደዛ እንዲሆኑ እና የአሰራርን ቅልጥፍና መጨመር ኢፊሽንሲ፣ ሁለተኛው ደግሞ የአሰራርን የተልእኮ ውጤታማነት ሁሉም ሰው የኔ ተልእኮ ነው እንዲሰራ። አሁን ሰው ሄዶ ታመጣና በአመራሮች አቆልቆ ያመጣል። በአመራሮች አለው ይመጣል ነው ማለት ኢትዮጵያ ኢትዮጵያ እኮ ሞደርናይዝ አድርጓት ነበር። ፎሎወርስ ነው የተባለ ኢትዮጵያ አይደል? ማርገለስ ነው አይዲያ ነበር ተከታይ ነው። ስለሆነ የቤቱ ስፋት የፈጣን አገልግሎት ማሻሻያ የሚባሉት ናቸው። የድረድባጭ ሰው ከገሌ ይፍታላችሁ አይደል? ሶስተኛው መረጃ ዲስክ ነው። መረጃ ዲስክ ዜጎች ሲመጡ አገልግሎት የቦታ ማግኘት እንዳለበት ጋይድ ይደረግበት። አንዳው መረጃ ዲስክ ፋንክሽናል ለማን ፋንክሽን ያለው የፈለጋችሁ ለዚህ ዓላማ ነው። እነዚህ ብዙ ሪፎርሞች ኢንትሮዲዩስ ቢሆን ግን ውጤት አላመጡም። ዋይ አንዲ ከስፋይነት ማመለከት ተባለ። እስካሁን ስንቶቻችን ምን ልታዘዝ እንዳለ ምን ፈልገው ነው ምን ይላል ነው አይደል? የምነግራችሁ ምንድነው ይሄ ክሉ ያሰማራችሁ ሰዎች ምስለ ተገልጋዮች ያመጡት አይነት ነው። ገና ይቀርባል። ከኛ መጣው ከእያንዳንዱ ቢሮ ባለ ጉዳይ መስሎ ይገባል። ምናልባት እኛው ሁሉ ነው የሚለው አገልግሎት ያ ሰው ጥሩ ይሰዳል። አባቶች ቁጥር አጥቆሚያው ቴኒቲ እንደሰጡት ይቆጠራል።
ይሄን ለማድረግ የቸገረን አንዱ ምንድን ነው? እንግዲህ ፋይናል ነው ብላችሁ የክሬስ ተሳቢነት አመለካከትና ተግባር ነው። ምክንያቱም ለማገልገል ፈቃደኛ ከሆነ መስጠት ያልቻለ ፍላጎቱን የዛ ሰው የማይሰራለት ከሆነ ምንድን ነው ቢሃይንድ አለ ማለት ነው። ሁለተኛው ችግር የዜጎች ተሳታፊነትን አለማረጋገጥ ነው። እዚህ ስንቶቻችን ደንበኞቻችን በህጎቻችን በደንቦቻችን መመሪያዎች ላይ እናሳውቃቸዋለን። ሰው እኮ ሲቸግረው መመሪያ የሚያውቅ እና ባለጉዳዩን የማሳተፍ ችግር አለ። ሶስተኛው የአገልጋይነት መንፈስ ያለመላበስ ነው። የአገልጋይነት አሁን እኔ ከመጣሁ እኔ ስናገር ይፈጸማል። እዚህ ቦታ ለምንድን ነው ሰውዬ የምታደርጉት? ይሄን አብዙለት እንዲህ ይደረጋል። እኔ ወይም አሰፋ ወይም አንዱ አለም ወይም ሀብታም ሳትናገር እንዳይፈጸምለት ማንም እናገር አማራ ነው ነው ስለ አማራ ብዙ ነገር ይከለከላል። አማራ እናገር ይባላል። ሶዋት ስለዚህ አንዱ የአገልጋይነት መንፈስ ያለመላበስ ነው። ምን ልታዘዝ እኔ አሁን መጡ አዳምጮ ሲል ደስ ይለዋል። መደመጥ ይፈልጋል። ዶክተር ይባላል ዲስክኖት ማረሷል እና ትምህርት ኮሌጅ ወሰበሰበና ጫውተን ዝም ብለን አራኝ ከሀይል ይነገራል። ዶክተር ባክ ሰዓት ይጠራል። አቶ ማስተር ማዳመጥ ግርማት ነው። ደግሞ ሰው በደንብ ስታዳምጠው የሆነ ነገር መጀመሪያ ካይቶ ካረከው አማዳመጥ ያካይቶ ቆቆሎች ምናገኘው ዜጎችን በማገልገል ነው። የሚመጣው ግን ያስቆቆ ገሬ ይመጣል አይመጣም። ስለዚህ መድረኩ የፈለገው